ሰላም ተማሪዎች እንደምን አላችሁ? ጸረንያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ዚኦሎጂካል ሳይንስስ ዲፓርትመንት ሌክቸር። በዛሬ ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 4.4 ስለ ፕሮቲን ሲንተሲስ የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። ባለፉት ቪዲዮዎቻችን ስለ አርኤንኤ፣ ዲኤንኤ፣ ሴል ዲቪዥን እንዴት ህዋስ እንደሚከፋፈል የመሳሰሉትን ነገሮች አይተናል አይደለም። በዚህኛው ቪዲዮ ደግሞ we'll describe the process of protein synthesis እንዴት ነው ህዋስ በውስጡ ፕሮቲንን የሚገነባው፣ ፕሮቲንን የመገንቢያ ሂደቶች ምን ይመስላል፣ የትስ ቦታ ነው ይሄ ነገር የሚፈጠረው የሚሉትን ነገሮች እናያለን። we'll differentiate between transcription and translation። ትራንስክሪፕሽን የምንለው ሂደት አለ በህዋስ ውስጥ የዲኤንኤ መረጃ ወደ ሜሴንጀር አርኤንኤ የሚገለበጥበት ኤንድ ኒውክለስ ማለት ነው። ኤንድ ደግሞ ሌላ ትራንስሌሽን ነው ደግሞ ሂደት አለ። አጌን እዛ ሜሴንጀር አርኤንኤ ላይ የተገለበጠው ኢንፎርሜሽን ተጠቅሞ at the ribosome this proteins የሚሰሩበት ሂደት ማለት ነው። ኦኬ ሶ እነዚህ ሁለቱ ፕሮሰስስ ምን እንደሚለያቸው እንመለከታለን። and we'll explain the role of DNA and RNA in protein synthesis። በፕሮቲን ሲንተሲስ ፕሮቲን በሚሰራበት ጊዜ የዲኤንኤ ሞለኪውል እና የአርኤንኤ ሞለኪውል ያላቸው ሚና ምን እንደሆነ እናያለን። and we'll read amino acids from genetic code። እንደምናውቀው ፕሮቲንስ are made up of amino acid አይደለ? ሶ እነዚህ አሚኖ አሲድስ ደግሞ አንድ ላይ የሚመጡትና የሚሰሩት ከምን እየተነበበ ነው? ከጀነቲክ ኮድ እየተነበበ ነው ራይት? ሶ እሱን ፕሮሰስ እንዴት እንደሆነ እንመለከታለን። ሶ as always ራሳችሁን ጠይቃላችሁ ይሄን ሴክሽን ከመጀመራችን በፊት before starting this section ask yourself these questions: what do I know about the structure and function of DNA and RNA, and what do I want to learn from this section የሚለውን ጠይቃላችሁ። በቀደም ባለው ቪዲዮአችን ላይ አይተናል አይደል? ዲኤንኤ ሞለኪውል ምን እንደሆኑ፣ አርኤንኤ ሞለኪውል ምን እንደሆኑ፣ መዋቅራቸውና ተግባራቶቻቸው ምን እንደሆኑ አይተናል። ሶ ምን ያህል እንደምታውቁ አስታውሱ። ከዚህ ሴክሽን ምን ለመማር እንደምትፈልጉ አስቡ ማለት ነው። እንግዲህ በዚህ ዩኒት በዋነኝነት ፕሮቲን ሲንተሲስ ስለሆነ የምናየው ፕሮቲን ምንድናቸው የሚለውን ማወቅ አለብን። so what are proteins? These are organic compounds made of amino acids joined together by peptide bonds። ፕሮቲንስ የምንላቸው are one of the biological molecules። የምታስታውሱ ከሆነ በአስረኛ ክፍላችሁ ተምራቸዋል። and they are organic compounds። የተሰሩትም ከካርበን፣ ከናይትሮጅን፣ ኦክሲጅን and ሃይድሮጅን አተም ነው። ስለዚህ this compounds እነዚህ ደግሞ ውህድ ቤዚካሊ ከአሚኖ አሲድስ ናቸው። ዴር ሞኖመር አሚኖ አሲድስ ናቸው አይደለም? ከአሚኖ አሲድስ በፔፕታይድ ቦንድ ተያይዘው፣ ፔፕታይድ በምንለው ማስተሳሳሪ ቦንድ ተያይዘው ነው ማለት ነው this proteins የሚሰሩት። and these proteins are essential for the maintenance of structural attributes and functioning of all living cells and viruses አይደለም? these protein biological molecules ለአንድ ህይወት ላለው ነገር በጣም አስፈላጊ የሆኑ ባዮሎጂካል ሞለኪውልስ ናቸው። ምክንያቱም የህይወት ያለውን ነገር ህዋስ ብንወስድ ህዋሱ ቅርጹን ይዞ እንዲጠብቅ በውስጡ የተለያዩ የሚገነባቸው ቁሶችን ለመስራት፣ ኤንዛይምስ ለመስራት፣ ኦኬ ቀደም ባለው በዩኒት 3 አይተናል አይደል? the use of ኤንዛይምስን ለመስራት as a transporter አንቲቦዲ ለመሆን ለተለያዩ ነገሮች ፕሮቲንስ ያስፈልጋሉ። so they are very essential ማለት ነው not only for all living cells also for ቫይረስ ለምንላቸው ፓርቲክልስም ኢንፌክት ለማድረግ የተለያዩ ኢንፌክሽኖችን ኢንፌክት ለማድረግና እዛ ህዋሳቶች ውስጥ ለመኖር ለቫይረስ ለምንላቸው ፓርቲክሎችን the proteins are very important. There are 20 different naturally occurring amino acids, but each protein is different in structure and function due to the sequence in which these amino acids are arranged. በተፈጥሮ ወደ 20 የሚሆኑ አሚኖ አሲድስ ናቸው ኦኬ የተለያዩ ፕሮቲንስን የሚሰሩልን። ኦኬ እነዚህ የተለያዩ ፕሮቲንስ እያንዳንዳቸው የተለያየ አወቃቀርና ተግባር የሚኖራቸው ግን በምን የተነሳ ነው? እነዚህ አሚኖ አሲድስ የተደራጁበት ሲኩዌንስ ቅደም ተከተል በመለያየቱ ነው ማለት ነው። ኦኬ ሶ these amino acids አሉ which are made up of እንዳልነው ከካርበን ኮምፓውንድ፣ the nitrogen, hydrogen and oxygen. so all these amino acids by peptide bond ሲያያዙ ሲተሳሰሩ they form protein right? so የተለያዩ አይነት ፕሮቲንስ አሉ ግን እነዚሁ 20 አሚኖ አሲድስ በተለያየ መልኩ በቅደም ተከተል ስለተያያዙና ስለተሳሰሩ ነው ማለት ነው የተለያዩ አይነት ፕሮቲንስ የምናገኘው። so protein synthesis is a stepwise process of the production of different types of proteins from amino acid። ስለዚህ የፕሮቲን ግንባታ የምንለው ነገር ምንድነው?
የትኛውን ሂደት ነው? ሂደት የተለያዩ ፕሮቲኖች ከአሚኖ አሲድስ የሚሰሩባቸውን ሂደት ነው ማለት ነው። እንግዲህ ይሄ ሂደት ኢትስ ስቴፕ ዋይዝ ለናል ደረጃ በደረጃ የምናየው ሂደት ነው ማለት ነው። እዚህ ጋር እንደምታያቸው ወደ 20 የሚሆኑ አሚኖ አሲድስን መመልከት እንችላለን። እነዚህ በተለያየ ቅደም ተከተል በፔፕታይድ ቦንድ ሲያያዙ ነው ማለት ነው ብዙ አይነት የፕሮቲን ታይፕስ የሚገነቡት። So this protein synthesis involves different molecules. ፕሮቲን በሚገነባበት ወቅት የሚያስፈልጉ የተለያዩ ሞለኪውልስ አሉ። አንደኛው is the DNA molecule, the deoxyribonucleic acid ምክንያቱም መመሪያውን የሚይዘው ሞለኪውል እሱ ስለሆነ and the RNA which is the ribonucleic acid including all the three ማለትም the messenger RNA, the ribosomal RNA and the transferal RNA or the transfer RNA. All the three are important ምክንያቱም they are the ones ከዲኤንኤ ኢንስትራክሽንን በመውሰድ መመሪያውን በመውሰድ ወደ ራይቦዞም የሚወስዱ molecules ናቸው። and of course the amino acids which are the building blocks ሁሉም ፕሮቲን ለመገንባት የሚያስፈልጉ ዋነኛ ሞኖመሮች ልክ ቤት ለመገንባት ብሎኬት እንደሚያስፈልገው ሁላ are the amino acids. okay አንዱ አሚኖ አሲድ ከሌላኛው አሚኖ አሲድ ሴታት ወደ 20 አሉ። እነዚህ 20 አሚኖ አሲድስ የተለያዩት እዚህ ጋር ባለው አር ግሩፓቸው አማካኝነት ነው if you guys remembered. so basically ያስፈልጋሉ this amino acids for the process of protein synthesis and also the enzymes, these various enzymes ቀደም ብለን በዩኒትሪ ያየናቸው enzymes are very important አይደለ? የተለያዩ ኬሚካዊ አጸግብሮቶች chemical reactions happen እንዲያደርጉ እንዲፈጠሩ ያግዛል. so then there is a need of enzymes during the protein synthesis. and finally we need also the ribosomes አይደለ? these are organelles and also the sites where protein is actually made. protein synthesize የሚደረግበት የሚገነባበት ስፍራ ቦታ ነው እንደ ፋክተሪ ማለት ነው እንደ ፋብሪካ መውሰድ እንችላለን እንደ ribosomes. so this protein synthesis involves all these molecules ማለት ነው. so DNA molecule ቀደም ብለን እንዳለው it stores the genetic information used to produce different proteins. የዲኤንኤ ሞለኪውል ፕሮቲን ሲንተሲስ ያስፈልጊነቱ ምኑ ጋር ነው? genetic information ስለሚይዝ ነው አይደል? on the DNA ነው የተለያዩ የስነ ባህሪ መረጃዎች እና መመሪያዎች የምናገኘው ብለናል። and each gene DNA ላይ የምናገኘው ጂን ለምን ኮድ ያደረገ ነው? እንደ መመሪያነት የሚያገለግል ነው ለእያንዳንዱ ፕሮቲን እንዴት መሰራት እንዳለበት የሚናገር መረጃን የያዘ ነው ማለት ነው። okay so the orders of this DNA bases adenine, thymine, guanine, cytosine ያልናቸው ቅደም ተከተላቸው ምንን ይወስነዋል? the order of amino acid and proteinን ይወስነዋል ማለት ነው። በኋላ ላይ ራይቦዞም ላይ ሄዶ ፕሮቲን ሲሰራ ያንን ፕሮቲን የሚሰራው የአሚኖ አሲድ ቅደም ተከተላቸው በማን የተወሰነ ነው? ዲኤንኤ ላይ ባሉት በናይትሮጂነስ ቤዝስ ኦርደር የተወሰነ ይሆናል። then the messenger RNA ያልነው ሞለኪውል ደግሞ ምንድነው የሚያደርገው? it transcribes genetic information from DNA in the nucleus with the help of the enzyme RNA polymerase. ይሄ messenger RNA የሚሰራው የት ውስጥ ነው? in the nucleus ነው። and የሚሰራበት process is transcription የምንለው ነገር ነው። ምንድነው? DNA እንደምናውቀው ውድ ነገር ነው አይደለ? ኦሪጂናል የሆነ ኮድ ስለሆነ የያዘው ጄኔቲክ ኮድ ስለሆነ የያዘው ከኒውክለስ መውጣት አይችልም። ሶ ከኒውክለስ ወጥቶ በዚህ መመሪያ መሰረት የተለያዩ ፕሮቲኖች መሰራት እንዲችሉ it has to be copied መገልበጥ አለበት። ሶ የሚገለበጠው on the messenger RNA ነው ማለት ነው። so this messenger RNA የሚሰራው in the nucleus by the RNA polymerase የምንለው ኤንዛይም አለ። ሄዶ ዲኤንኤ ላይ አታች ያደርግና this messenger RNA ይሰራል ማለት ነው። ምን እያደረገ? እየገለበጠ ኮምፕሊመንተሪ የሆኑትን የዲኤንኤውን ቤዞች እያየ ግልባጭ ይሰራል ማለት ነው። okay so now we have a copy ማለት ነው። ያ ኮፒ ነው ከኒውክለስ ወጥቶ in the ribosome አስፈላጊ የሆኑትን ፕሮቲን አስፈላጊ የሆኑትን ፕሮቲን ለመስራት የሚያስችሉ አሚኖ አሲድ ቅደም ተከተላቸውን የሚወስነው ማለት ነው። and then transfer RNA አለ። so this transfer RNA ደግሞ molecule ተግባሩ ምንድነው? during the protein synthesis is to bring amino acids from the cytoplasm to the ribosome ነው።
ልክ እንደ ተላላኪ አድርገን መውሰድ እንችላለን። ኦኬ አስፈላጊው ሜሴንጀር አርኤንኤ ላይ በተጻፈው አስፈላጊ መመሪያ መሰረት ያንን ፕሮቲን ለመስራት የሚያስፈልጉ አሚኖ አሲዶችን ከሳይቶፕላዝም ኦፍ ደ ሴል ወደ ራይቦዞም የሚወስደው የአርኤንኤ ታይፕ ነው ማለት ነው ትራንስፈር አርኤንኤ የምንለው። ሶ ኢት ትራንስሌትስ ደ ሜሴጅ ዊዝን ደ ኒውክሊዮታይድ ሲኩዌንስ ኦፍ ሜሴንጀር አርኤንኤ። ከዲኤንኤ ኮፒ የተደረገው ሜሴንጀር አርኤንኤ አለ አይደለ? ሶ ያ ሜሴንጀር አርኤንኤ ላይ በተቀመጠው የኒውክሊዮታይድ ሲኩዌንስ ቅደም ተከተል መሰረት መልእክቱን ያነብና በዛ መመሪያ መሰረት ከሳይቶፕላዝም አስፈላጊዎቹን አሚኖ አሲድስ ይዞ ይመጣና ወደ ራይቦዞም ያደርሳል ማለት ነው። ሶ that's the role of the transfer RNA during the protein synthesis. Ribosomal RNA ደግሞ is a molecule in the cells that forms part of ribosome that helps to translate the information in the messenger RNA into protein. Ribosomal RNA የምንለው ደግሞ የአርኤንኤ ታይፕ ምንድነው ተግባሩ? It's being part of the ribosome organelle ነው። ribosome የራይቦዞም ክፍለ ህዋስ which is a small structure in the cell የምናገኘው ራይቦዞም ክፍል ውስጥ ያለ የአርኤንኤ ታይፕ ነው። ምን ያግዛል? እዛ ጋር በትራንስፈር አርኤንኤ እየመጡ ያሉትን አሚኖ አሲድስ ሊንክ ለማድረግ ለማገናኘት እና ጆይን አድርጎ ራሱን የቻለ አንድ ትልቅ ፕሮቲን መሰራት እንዲችል ፕሮቲን ቼን መሰራት እንዲችል የራሱን የሆነ አስተዋጽኦ የሚያደርግ የአርኤንኤ ታይፕ ነው ማለት ነው። And finally, like we said, ribosome organelles አሉ። These are cytoplasmic organelles. In the cell cytoplasm ተንሳፈው የምናገኛቸው ትናንሽ መዋቅሮች ናቸው እና ፕሮቲን ሲንተሳይዝ የሚደረግባቸው ቦታም ናቸው ብለናል። So all in all, the ribosome is the one translate የሚያደርገው ከዲኤንኤ ተገልብጦ የመጣው ሜሴንጀር አርኤንኤ ቴምፕሌትን መሰረት አድርጎ አሚኖ አሲድስን አንድ ላይ በማድረግ ፖሊፔፕታይድ ቼን የሚሰራ and then the protein የሚፈጠርበት የሚሰራበት ሳይት ነው ማለት ነው። So from this figure 4.22 we can see the central dogma of life. እንግዲህ በእያንዳንዳችን ህዋሳታችን ውስጥ በዋነኝነት የሚመራበትን ህግ ያሳየናል ማለት ነው። all the three processes. So the first process is transcription ብለናል። ዲኤንኤ አለን። ዲኤንኤ ምን እንደሆነ እናውቃለን አይደለም? the deoxyribonucleic acid ጀነቲክ ኢንፎርሜሽን መመሪያዎችን የሚይዝ ሞለኪውል ነው። የሱን ሞለኪውል since it's valuable የሆነ ነገር ከኒውክለስ ስለማይወጣ የሱን ግልባጭ messenger RNA ይሰራል in the nucleus by the process called transcription. Okay, so we said RNA polymerase is the one. ይሄ RNA polymerase ምን ኤንዛይም ነው። ከእያንዳንዱ ስትራንድ ላይ የአርኤንኤ ሜሴንጀር አርኤንኤ የሚሰራዋል። that messenger RNA ከኒውክለስ ይወጣና የት ይገባል? in the cytoplasm ገብቶ ራይቦዞምስ የምንላቸው ትናንሽ ስሞል ስትራክቸርስ አሉ ኦርጋኔልስ አሉ። እነዛ ላይ በመሄድ ፕሮቲን እንዲሰራ ምክንያት ይሆናል ማለት ነው። ምክንያቱም የያዘው መረጃ ከዲኤንኤ የወሰደው ግልባጭ ስለሆነ ፕሮቲንስ እንዲሰሩ ስለሚያግዝ ማለት ነው። ሶ እንደዛ ደግሞ የሚሰራው አጌን ትራንስፈር አርኤንኤ ከሳይቶፕላዝም ውስጥ አስፈላጊዎችን አሚኖ አሲድስ እያነበበ ሜሴንጀር አርኤንኤ ላይ ባለው ኮድ መሰረት ያመጣለታል። then the amino acid ይገጣጠማሉ by the ribosomal RNA then the protein polypeptide chain ይሰራል ማለት ነው። so all these things happen ያደርጋሉ። so we can think of ለምሳሌ ኒውክለስን እንደ ላይብረሪ እዛ ላይብረሪ ውስጥ ያለ ደግሞ የምግብ መስሪያ ኩክቡክ ዲኤንኤ አድርገን መውሰድ እንችላለን። ሶ ያን ኩክቡክ ከላይብረሪ አይወጣም ቢባልና ከላይብረሪ ግልባጭ መውሰድ ብንችል ያ ግልባጭ the messenger RNA ነው። ግልባጭ የሆነው የምግብ መስሪያ መጽሐፍ እዛ እሱ ምግብ መስሪያ መጽሐፍ ወስደን ኪችን ብንወስደው ማለት ነው the kitchen could be the ribosome እዚህ ጋር በእኛ ሴንሳውን ስናገናኘው then እዛ ኪችን ውስጥ ደግሞ የሚያስፈልጉትን ኢንግሪዲየንትስ የሚያመላለስ ደግሞ አለ አይደለ? ሽንኩርት አምጣ፣ ቲማቲም አምጣ፣ ሰላጣ አምጣ እያለ የተጻፈውን መመሪያ which is on the messenger RNA ላይ የተጻፈውን መረጃ በማንበብ the transfer RNA እንደ ተላላኪ የሚያስፈልጉትን ኢንግሪዲየንቶች ያመጣል ማለት ነው which are the amino acids. then the ribosomal RNA again ምን ያደርጋል ማለት ነው? እንደምን ያደርጋል? እንደ ኩከር እንደ ምግብ ሰሪ ይሆንና አስፈላጊዎቹን አሚኖ አሲድስ ሊንክ ያደርጋል and finally
ፕሮቲን እንደ አንድ ምግብ ፋይናል ዲሽ ይቀርባል ማለት ነው። ሶ በዚህ አይነት መልኩ you can think of this analogy ማለት ነው። so all in all that's how the protein is synthesized። እሺ አሁን ደግሞ ትራንስክሪፕሽንን ሰፋ አድርገን የትራንስክሪፕሽን ፕሮሰስን እንመልከት። ቀደም ብለን እንዳልነው ትራንስክሪፕሽን is the synthesis of messenger RNA molecules within the cell nucleus። ትራንስክሪፕሽን የምንለው ሂደት ምን የሚገነባበት ሂደትን ነው? the messenger RNA molecule in the cell nucleus የሚገነባበትን ነው ማለት ነው። with the codes for a protein copied from the genetic information contained in the DNA እንደምናውቀው በዲኤንኤ ላይ የምናገኘው የጂን ኮድ አለ፣ የዘረመል መመሪያ። ያንን ዘረመል መመሪያ በሜሴንጀር አርኤንኤ ሞለኪውል መልክ ኮፒ የሚደረግበትን ሂደት ትራንስክሪፕሽን እንለዋለን። ሀፕን የሚያደርገው in the cell nucleus ነው። so in the nucleus there is DNA። ከዲኤንኤ ላይ ያለውን ጄኔቲክ ኮድ የዘረመል መመሪያ በሜሴንጀር አርኤንኤ መልክ ፎርም ኮፒድ ይሆናል። ያ ኮፒድ የተደረገው ደግሞ መመሪያ ነው በኋላ ላይ ፕሮቲንን ለመስራት የሚያስችለው ማለት ነው። so that ኮፒ የሚደረግበትን ሂደት is what we call transcription፣ ግልባጭ የሚሰራበትን ሂደት። in other words transcription produces an exact copy of a section of DNA known as messenger RNA ማለት ነው። ስለዚህ ትራንስክሪፕሽን በሌላ ቋንቋ ምን ማለት ነው? የዲኤንኤ ላይ ያለው የዲኤንኤ ክፍል የሆነውን መረጃ ትክክለኛ የሆነ ቅጂው የሚሰራበት which is the messenger RNA የሚሰራበትን ሂደት ነው ማለት ነው። ለምሳሌ ቅድም በወሰድነው ምሳሌ መሰረት ላይብረሪ ውስጥ ያለ መጽሐፍ ቢሆን this DNA የኩክቡክ ቢሆን ማለት ነው፣ የምግብ መስሪያ ማዘጋጃ መጽሐፍ ቢሆን ሙሉ መጽሐፉን መውሰድ ላይ ይጠበቅብን ይችላል አይደል? አንድ የተወሰነ የምግብ አይነት መስራት ብንፈልግ ሰው ያቺን ከመጽሐፉ የተወሰነ ሴክሽን እንወስድና ወይም ደግሞ አንድ ገጽ እንወስድና መስራት ስለፈለግነው አንድ ስፔሲፊክ ምግብ ኮፒ እናደርጋለን አይደለ? so that copy could be the recipe could be the messenger RNA ማለት ነው። and it carries complementary genetic code copied from DNA during transcription in the form of triplets of nucleotides called codons። ምን ይዛሉ the messenger RNA? this codons የምንላቸውን ይዛሉ። codons ምንድን ናቸው? it's just 3 ኒክሎታይድስ አንድ ላይ የሚጠሩበት ስም ነው። ኦኬ በተከታታይ የምናገኛቸው 3 ኒክሎታይድስ 3 እያደረግን ኮዶን 1 2 እያልን እንጠራቸዋለን። ሶ እነዚህን ኮዶንስ ይይዛሉ ማለት ነው። ሶ ዲስ ኮዶንስ ቤዚካሊ በማን መሰረት ነው? ባላቸው በናይትሮጂነስ ቤዝ ቅደም ተከተል መሰረት ነው ማለት ነው የሚሰየሙት። we can think of this ናይትሮጂነስ ቤዞችን እንደ letters and the codons እንደ words አድርገን መውሰድ እንችላለን። and the whole ደግሞ ስትራንድ ላይ ያለውን ደግሞ የኮዶን ክምችት as a sentence መውሰድ እንችላለን። so this messenger RNA የዲኤንኤው ኮፒ ሆኖ ስናገኘው ምንን ይዞ እናገኛለን ማለት ነው? this the codonsን ይዞ እናገኛለን ማለት ነው። so what's a codon አለን? it's a sequence of 3 nucleotides and 4 nitrogenous bases on a messenger RNA strand derived from the DNA that encodes a specific amino acid። 3 ኒክሎታይድስ በቅደም ተከተል አንድ ላይ የምንሰይማቸው ስያሜ ነው። እነዚህ ደግሞ 3 ኒክሎታይድስ ምናቸውን መሰረት አድርጎ ነው ቅደም ተከተላቸውን የምናየው? it's 4ቱን ናይትሮጂነስ ቤዝስን አይተን ነው። okay we have said that adenine, thymine, guanine እና ሳይቶሲን ብለናል አይደለ? when it comes to DNA nitrogenous bases ግን እዚህ ጋር messenger RNA ላይ the thymine is replaced by uracil። so ኮዶን የምንለው እነዚህ ናይትሮጂነስ ቤዝስ 3 ሆነው ኦኬ 3 ሆነው ሪፕሬዘንት ያደርጋሉ፣ ይወክላሉ። ኦኬ ራሱን የቻለ የውከላ መለያ ስም ናቸው። እነሱን መለያ ስም ነው ኮዶንስ የምንለው። so እያንዳንዱ ኮዶን ስፔሲፋይስ የፓርቲኩላር አሚኖ አሲድ ማለት ነው። አሁን ለምሳሌ GCU ሆኖ ካገኘናቸው on the messenger RNA ላይ በዚህ ቅደም ተከተል ካገኘን እነዚህ 3ቱ አንድ ላይ ሲነበቡ ምን መልእክት ያስተላልፋሉ ማለት ነው? አላናይን የተባለውን አሚኖ አሲድ ይወክላሉ ማለት ነው። so GCU ምን አይነት መመሪያ ይዟል ማለት ነው? አላናይን የሚባለው አሚኖ አሲድ ነው መምጣት ያለበት የሚለው መልእክት
እየነገረን ያለው ማለት ነው። this codon again ACGን ካገኘን ትሬኖይን የሚባለው አሚኖ አሲድ ነው እያንዳንዱ ኮዶንስ እንደ ቋንቋ ነው የሚያገለግሉት ማለት ነው። እንደ ወርድ መቁጠር እንችላለን እንደ መግባቢያ ቋንቋ። እነዚህ CG GCU ACG እያልን ሶስት እንደ ኮዶን እንገልጻቸዋለን። እያንዳንዱ ኮዶን ደግሞ የሚወክለውና የሚያስተላልፈው መልእክት አለ። የሚያስተላልፈው መልእክት ደግሞ የትኞቹን አሚኖ አሲድስ በቅደም ተከተል እንደሚያስፈልጉ ያን ፓርቲኩላር ፕሮቲን ለመስራት እንደሚያስፈልጉ የሚመሩ መመሪያዎችን ትዕዛዞችን ያመለክታሉ ማለት ነው። For example, amino acid tryptophan is coded by a codon TAG። ለምሳሌ ትሪፕቶፋን የምንለው የአሚኖ አሲድ አይነት አለ። ስለዚህ ፕሮቲን ሲንተሳይዝ በሚደረግበት ጊዜ ትሪፕቶፋን አሚኖ አሲድ ነው አሁን መምጣት ያለበት ፕሮቲኑን ለመስራት ሲንተሳይዝ ለማድረግ የሚያስፈልገው የሚለው መልእክት በምን ውስጥ በየትኛው ኮዶን ነው የሚወከለው? በቲኤጂ። ኦኬ በቅደም ተከተላቸው ታያሚን አደኒን እና ጓኒን ሆኖ ከተገኘ this nucleotides the codon ሲነበቡ then it means ትሪፕቶፋን አሚኖ አሲድ ነው ማለት ነው መገኘት ያለበት እዛ ራይቦዞም ውስጥ። and then አለናይን ከሆነ ደግሞ GCA ወይም ደግሞ GCC ከሆነ ጓኒን ሳይቶሲን እና አደናይን ከሆነ then again ሪፕሬዘንት የሚያደርገው አለናይን አሚኖ አሲድ ነው የሚቀጥለው ቀጣዩ ሴኩዌንሱ ማለት ነው። okay we said the protein is made up of amino acid sequence አይደለ? so amino acid ሴኩዌንሳቸው በዚህ ቅደም ተከተል ይሁን የሚለውን ትዕዛዝ በዚህ መልኩ ነው ማለት ነው። መግባቢያ ቋንቋ ነው። okay the codons are just like language words ናቸው። okay so this glycine ከሆነ ደግሞ by GGA ከሆነ ወይም AAGG ከሆነ then ለእያንዳንዱ አሚኖ አሲድስ በዚህ መልኩ ይወከላሉ ማለት ነው። ታግ ኔም አላቸው። okay መጠሪያ መለያ ስም አላቸው። መለያ ስማቸው ደግሞ ይሄ ነው። so እነዚህ ስማቸውን እያነበበ ነው ማለት ነው። in the ribosome the proteins አስፈላጊዎቹን አሚኖ አሲድስ በቅደም ተከተል ሊንክ አድርጎ ፕሮቲንስ ሲንተሳይዝድ የሚሆኑት። okay so እዚህ ጋር ማየት ትችላላችሁ እነዚህ ኮዶንስ የሚወክሉት እነዚህን አሚኖ አሲድስ እንደሆነ። again ሉሲን ሪፕሬዘንትድ የሚደረገው በእነዚህ ኮዶን እንደሆነ አይሶሉሲን የምንለው አሚኖ አሲድ እንደዚሁ። ስለዚህ all the 20 አሚኖ አሲድስ የሚወከሉባቸው ኮዶንስ አሉ። so these codons are we find them on the messenger RNA ማለት ነው። there are only 20 naturally existing amino acids አይደለ? በተፈጥሮ የምናገኛቸው 20 ብቻ አሚኖ አሲድስ አሉ። but the number of possible amino acids combination is 4 the power of 3 which is 64 triplets. so ምንም እንኳን 20 ብቻ አሚኖ አሲድስ በተፈጥሮ ቢኖሩም ነገር ግን 64 እነሱ ሊገልጻቸው የሚችሉ ኮዶንስ አሉ ኢን ቶታል። ምክንያቱም 4 ናይትሮጂነስ ቤዞች አሉ ለኔላ 4 ናይትሮጂነስ ቤዝስ ሊጣመሩባቸው የሚችላቸውን እድሎች ስናይ we calculated 4 to the power of 3 አይደለ? ስለዚህ እነዚህ አራቱ ናይትሮጂነስ ቤዝስ በ64 አይነት መልኩ ተጣምረው ልናገኛቸው እንችላለን። 3 ነው ማለት ነው። so there will be 64 triplets. so what we can understand from this is that አንድ አሚኖ አሲድ ከ20ዎቹ የተወሰኑት አሚኖ አሲድስ ከአንድ በላይ ኮዶን ሊወክላቸው እንደሚችል ነው ማለት ነው። and out of the 64 codons ካሉት ከ64ቱ ኮዶንስ 3 are stop codons። ሶስቱ stop codons እንላቸዋለን which stops the process of protein synthesis ማለት ነው። እነዚህ 3 ኮዶን ዩራሲል አደኒን ጓኒን and ዩራሲል አደኒን አደኒን ከሆነ and ዩራሲል ጓኒን አደኒን ሆኖ የምናገኛቸው 3 ሆኖ የምናገኛቸው ኮዶንስ ምንን የሚወክሉ ናቸው? the ribosome ፕሮቲን ሲንተሳይዝ ማድረግን አቁም በቂ ነው እዚህ ጋር ነው የሚያበቃው ፕሮቲን ሲንተሳይዙ ብለው የሚያመላክቱት ምልክትን የሚሰጡ ኮዶንስ ናቸው። and one of the codons is an initiator codon or start codons that initiates protein synthesis ማለት ነው። እንዲሁም ደግሞ ከ64ቱ አንደኛው AUG ምንለው አደኒን ዩራሲል ጓኒን ሆኖ የምናገኘው the codon triplet ምንድነው መልእክቱ? ራይቦዞሙ ፕሮቲን ሲንተሳይዝ ማድረግ እንዲጀምር የሚል መልእክት የሚያስተላልፍ ኮዶን ነው። okay this is the initiator codon. so ከ64ቱ አቁም የሚል መልእክት የሚሰጡ ኮዶንስ አሉ እነዚህ ሶስቱ። እንዲሁም ደግሞ ጀምር ፕሮቲን ሲንተሲሱን
ብለው ደግሞ የሚያስጀምሩ ራይቦዞም ፕሮቲን ሲንተሲስ ማድረግ እንዲጀምር የሚያስጀምሩ ደግሞ ኮዶንስ አሉ ማለት ነው። So using the following figure to identify, the triplets for all amino acids, ይህንን ሰንጠረዥ በመመልከት እንዴት all the amino acids በትሪፕሌትስ እንደሚወከሉ ማየት እንችላለን። ኦኬ for example let's see easily the start codon ሜታኖይን ነው የሚሆነው አሚኖ አሲድ ሶ የመጀመሪያ ሌተሩ A ከሆነ and then the second letters እዚህ ጋር U ነው ማለት ነው and the third letter በዚሁ ቦክስ ጋር የሚገናኘውን ስናይ is G okay so A U G ምንን ይወክላል ሜታኖይን የምንለውን አሚኖ አሲድ ይወክላል። እንደዚህ ተገኘ ማለት on the messenger RNA በትራንስፈር RNA የሚመጣው አሚኖ አሲድ የትኛው አሚኖ አሲድ ነው ማለት ነው ሜታኖይን ነው ማለት ነው which is the start codon. Again we could see the stop codons እዚህ ጋር so the stop codon እዚህ ጋር U A again A አይደለ and then again U A G again it's the stop codon. So this way the first the second third letters አንድ ላይ በሲኩዌንስ ይመጡ የሚወክሏቸውን መመሪያዎች which shows which represents a single amino acid መፈለግና ማግኘት እንችላለን ማለት ነው። So during transcription ምንድነው happen የሚያደርገው as we know the DNA is found in the nucleus አይደለም ህዋስ አለ ህዋስ ውስጥ ያለ ኒውክለስ ምንለው ክፍለ ህዋስ አለ እዛ ክፍለ ህዋስ ውስጥ ነው the DNA ያለው so during transcription ምን happen ያደርጋል እቺ የተወሰነችው የዲኤንኤዋ ፓርት ትከፈታለች ምክንያቱም ልክኛ ምግብ መስራት ስንፈልግ መጽሐፉን ሙሉን አንከፍተውም ሁሉንም አንገልጠውም ያቺ እኛ መስራት የምንፈልጋትን ምግብ መመሪያ ያዘችዋን ገጽ ብቻ አይደል የምንከፍተው just like that አሁንም ሊሰራ የተፈለገው የፕሮቲን ትዕዛዝን የያዘችው የዲኤንኤ ፖርሽን ክፍሏ ብቻ ትከፈታለች ኦኬ then ምን ይፈጠራል free RNA nucleotides attached to appropriate base pairs on the DNA template እንደዚህ ከፈት ያለችው የዲኤንኤ ሴክሽን ላይ ክፍል ላይ ሄዶ RNA ፖሊመሬዝ ይጣበቅና ከዛ ለዛ ለአንደኛው ስትራንድ ኮምፕሊመንተሪ የሆኑ RNA nucleotides መሰራት ይጀምራሉ ማለት ነው ኦኬ ሶስት እየሆነ the messenger RNA መሰራት ይጀምራል ማለት ነው so the messenger RNA is formed with code the triplets of the nucleotides called the codons ማለት ነው which are useful for the protein synthesis ሶስት እየሆነ መሰራት ይጀምራል then ሁሉም ሲቀጣጠሉ the messenger RNA strand ይሰራል ማለት ነው ኦኬ በዚህ መልኩ similarly the transfer RNA እና ribosomal RNA transcribed ይደረጋሉ ከዲኤንኤ okay so the messenger RNA it's ለፕሮቲን ሲንተሲስ የሚያስፈልጉ ኒውክሊዮታይድስ ተቀጣጥለው የሚሰራቸው ናቸው በዛው መልኩ ደግሞ the transfer RNA እና ribosomal RNA ስራቸውን መስራት በሚያስችላቸው መልኩ ፎርምድ እንዲሆኑ የሚያስችል ሌላው የዲኤንኤ ሴክሽን ላይ ትራንስክራይብድ ይደረጋሉ ኦኬ so complementary ስንል ምን ማለታችን ነው let's say ለምሳሌ ትራንስክራይብድ የተደረገው ይሄኛው ስትራንድ ነው ብለን ብናስብ the messenger RNA የሚሆነው እንደዚህኛው ስትራንድ ኮምፕሊመንተሪ የሆነ ነው የሚሆነው ማለት ነው so እንደምታዩት አዴኒን ከታያሚን ጋር አልነበረ አይደለ ፔርድ የሚሆነው so when it comes to RNA molecule ታያሚን በዩራሲል ስለሚተካ የአዴኒን ኮምፕሊመንተሪው ዩራሲል ይሆናል አገን የአዴኒን ዩራሲል ይሆናል የታያሚን አዴኒን ይሆናል የሳይቶሲን ጉዋኒን ይሆናል እንዲያላ this complementaries እየተሰሩ የዚህኛው ስትራንድ ኮፒ ተገኘ ማለት ነው እዚህ ጋር so ግልባጩ ተገኘ so ይሄን ግልባጭ 3 እየተነበበ እንደ ኮዶን የምን መመሪያ ይሆናል ማለት ነው እዚህ ጋር ለምንፈልገው ራይቦዞም ውስጥ ለሚሰራው ለፕሮቲን ለሚሰሩት አሚኖ አሲድ ቅደም ተከተል መመሪያ ሆኖ ያገለግላሉ ማለት ነው እነዚህ ጋር ትራንስክራይብድ የሆኑት codons then after the messenger RNA formed ከሆነ በኋላ ከተሰራ በኋላ it detaches from the DNA ማለት ነው ከዲኤንኤው ላይ ዲታች ያደርጋል then the opened ሆኖ የነበረው የዲኤንኤ ሴክሽን ይዘጋል ኦኬ ኮፒ ካደረግን በኋላ አንዱን ገጽ መጻፍ እንደምንዘጋው እንደዛ ይዘጋል and then ምን ያደርጋል the messenger RNA leaves the nucleus to go out in the cytoplasm and binds to ribosome ከኒውክለሱ ይወጣና this formed የሆነው messenger RNA strand እንደዚህ ወጥቶ ሄዶ ራይቦዞም ውስጥ ባይንድ ያደርጋል
ይገባል ማለት ነው። ኦኬ then after transcription በዲኤንኤ ላይ የነበረው የዘረመል መረጃ ግልባጭ ከተሰራ በኋላ ዘ ሜሴንጀር አርኤንኤ ቀጣዩ ፕሮሰስ is translation. Okay, so what's translation? It is the synthesis of protein from the building blocks of protein, the amino acids, based on the genetic information instructed on the messenger RNA. Translation የምንለው ሂደት ፕሮቲን የሚገነባበት የሚሰራበት ሂደት ነው። ከምን ከአሚኖ አሲድስ which are the building blocks of the proteins ምንን መሰረት አድርጎ ሜሴንጀር አርኤንኤው ላይ በተቀመጠው የዘረመል መረጃና መመሪያ መሰረት ፕሮቲንን የመስራት ሂደት ነው ማለት ነው። ታዲያ ሲሰራ it's with the help of the ribosomal RNA, the transfer RNA and enzymes የእነዚህ አይነቶቹ የአርኤንኤ ሞለኪውል ስገዛ እንዲሁም የኤንዛይም እንገዛም ያስፈልጋል ማለት ነው በዚህ ፕሮሰስ ጊዜ። ኦኬ ሶ ቀደም ብለን እንዳልነው in the nucleus there is DNA containing different genetic informationዎችን የያዘ የዘረመል ጂንስ የሚገኙበት ዲኤንኤ አለ። ከዛ የዲኤንኤ አንዱ ስትራንድ ላይ ትራንስክራይብድ ሆኖ ሜሴንጀር አርኤንኤ ግልባጩ ተሰራ። ያ ግልባጩ ኒውክለስ ከኒውክለስ ለቆ ወጣና እንደ ሳይቶፕላዝም ገብቶ ፕሮቲን ሲንተሳይዝ የሚደረጉባቸው ቦታዎች which are the ribosome organelles ውስጥ በመግባት ምን ይከናወናል ማለት ነው? the protein synthesized ይሆናሉ ማለት ነው። በዚህ መሰረት ሜሴንጀር አርኤንኤው ላይ ባሉት የኮዶንስ መመሪያ መሰረት ፕሮቲን ይሰራል ማለት ነው። በተጨማሪም we said that there is a transfer RNA አይደለ? So this transfer RNA carries a specific amino acid from the cytoplasm. So transfer RNA የምንላቸው የአርኤንኤ ሞለኪውል አይነቶች ስፔሲፊክ የሆነ ልዩ ራሱን የቻለ ልዩ የሆነ አሚኖ አሲዶችን ተሸክመው በሳይቶፕላዝም የተንሳፈፉ እናገኛቸዋለን። ሶ ምን ይፈጠራል during translation? This transfer RNA contains the anticodon. ከአሚኖ አሲድ በተጨማሪ ምን አለላቸው ላይ አንቲኮዶን አላቸው። ከዚህ ሜሴንጀር አርኤንኤው ላይ ሊገኝ ከሚችል ኮዶን አንቲኮዶን ይሆናላቸው which means complementary ሆነ ማለት ነው። for example let's see እዚህ ጋር ያለውን ትራንስፈር አርኤንኤ እንደምታዩት እዚህ ኬር የሚያደርገው አሚኖ አሲድ አለው። ስፔሲፊካሊ እዚህ ጋር አውትጎይንግ ያደረገ ያለ ትራንስፈር አርኤንኤ ስለሆነ የያዘው አሚኖ አሲድ የለም እዚህ ጋር። ነገር ግን let's say incoming transfer RNA አለ። ኦኬ in the cytoplasm always this transfer RNA ምን ይዞ እናገኘዋለን? ስፔሲፊክ የሆነ አሚኖ አሲድ ይዞ እናገኘዋለን። so this is one amino acid carried by this transfer RNA plus anticodon አሉት ይሄ ትራንስፈር RNA። so this anticodon ምንድናቸው? እዚህ ጋር ከሜሴንጀር RNA ላይ ሊገኝ ከሚችል የኮዶን 3 ኮዶን ትሪፕሌትስ አንቲኮዶን ኮምፕሊመንተሪ የሆኑ ናቸው። for example let's see AAG አይደለ? AAG አደኒን ከቲያሚን ጋር ነበር አይደለ? so since የተሰሩ RNA ሞለኪውል ዩራሲል ነው የምንለው በቲያሚን ፋንታ። so አደኒን ከዩራሲል ጋር ኮምፕሊመንተሪ ነው። አጌን አደኒን ከዩራሲል ጋር ኮምፕሊመንተሪ ነው። አጌን ጓኒን ከሳይቶሲን ጋር ኮምፕሊመንተሪ ነው። so ሜሴንጀር አርኤንኤ ላይ ለምናገኘው ኮዶን ኮምፕሊመንተሪ የሆኑትን ትራንስፈር አርኤንኤ ላይ የምናገኛቸውን ኮዶንስ ነው አንቲኮዶንስ የምንለው። so always the transfer RNA amino acid እና this anticodons ይዞ ነው የምናገኘው ማለት ነው። so ልክ ራይቦዞም ውስጥ ሲገባ ለዚህ ትራንስፈር RNA ላይ ላለው አንቲኮዶን ኮምፕሊመንተሪ የሚሆን ኮዶን ያለበት ቦታ ላይ ሄዶ ምን ያደርጋል? ባይንድ ያደርጋል ማለት ነው። ኦኬ so ባይንድ ሲያደርግ አስፈላጊው አሚኖ አሲድ ፕሮቲንን ለመስራት የሚያስፈልገው አስፈላጊው አሚኖ አሲድ አብሮ በተገቢ ቦታ ላይ ይቀመጣል ማለት ነው። so this way ለምሳሌ ይሄኛው ትራንስፈር RNA ላይሲን አሚኖ አሲድን ይዞ በያዘው አንቲኮዶን አማካኝነት ማች ያደርግና እዚህ ጋር ሜሴንጀር አርኤንኤው ላይ ካለው ኮዶን ጋር እዚህ ጋር ባይንድ ሲያደርግ ላይሲን ከአስፓርቲክ አሲድ አሚኖ አሲድ አጠገብ ነበር መሆን ያለበት። አሁን እዚህ ጋር ፖሊፔፕታይድ ቼን እየተሰራ ነው። so this way ሁለቱ አሚኖ አሲድስ ሊንክድ ይሆናሉ ማለት ነው by the action of the ribosome. so እንዲህ እየተባለ አሁንም አጌን ዩዩ ሲን ጋር አንቲኮዶን የሚሆነው ኤኤጂ ነው። so the incoming one መጥቶ ይቀመጥና ከዛ the amino acid linked ይሆናል already እየተሰሩ ካሉት ፖሊፔፕታይድ ቼኖች ላይ ይጨመራል and then outgoing ይሆናል ማለት ነው። ካራገፈ በኋላ we can think of የጭነት መኪና
ጭነት ይዞ ይመጣል። ጭነቱን ያራግፍና አሚኖ አሲድ ጭነቱ የተጫነው ጭነት ቢሆን ያራግፍና ሌላ ደግሞ ሄዶ ከሳይቶፕላዝም አናደር አሚኖ አሲድ ለመጫን ይሄዳል ማለት ነው። ስለዚህ ተላላኪ ነው። ሶ ሲንስ ሃስ ጋት ኢትስ ኦን አንቲኮዶን ይሄዳል፣ አሚኖ አሲድ ይዞ ይመጣል። እዚህ ጋር ራይቦዞም ውስጥ ገብቶ ያለ ሜሴንጀር አርኤንኤ ለዚህ አንቲኮዶን ማች የሚያደርግ ኮዶን ካለ እዛ ቦታ ላይ አምጥቶ ያራግፋል ማለት ነው አሚኖ አሲድ። ሶ ዲስ ዌይ የተራገፈው አሚኖ አሲድ ደግሞ በራይቦዞም አማካኝነት ሊንክድ ይሆናል ኦልሬዲ እየተሰራ ካለው ፖሊፔፕታይድ ቼን ጋር እያለ የአሚኖ አሲድ ቼን እየሰራ ግሮዊንግ ፔፕታይድ ቼን ይኖራል። ፕሮቲን ሲንተሳይዝድ ይደረጋል ማለት ነው። ስለዚህ ቀደም ብዬ እንዳልኳችሁ the anticodon on the transfer RNA enables to recognize the codon of the messenger RNA through complementary base pairing ማለት ነው። እዚህ ጋር ሜሴንጀር RNA ያለው ኮዶን AUG ብሎ የሚነበብ ከሆነ the anticodon እዚህ ትራንስፈር RNA ላይ ያለው አንቲኮዶን ለዚህኛው ኮዶን ኮምፕሊመንተሪ ነው። ሶ ሪኮግናይዝ ያደርጋል ማለት ነው። ኦኬ ስለዚህ this is my place አሚኖ የተሸከሙትን አሚኖ አሲድ የማስቀምጠው እዚህ ቦታ ነው ብሎ መጥቶ ልክ እንደ ሎኪንግ ኪ አታች ባይንድ ያደርጋል ማለት ነው። ኦኬ ፎር ኤግዛምፕል the genetic codon GUG ቢሆን ስፔሲፊክ አሚኖ አሲዱ particularly is the valine ነው። so the ሜታኖይን ከሆነ ለምሳሌ ስፔሲፊክ ጄኔቲክ ኮዶኑ AUG ነው። so this way ያነብና አስፈላጊዎቹን አሚኖ አሲድ በቅደም ተከተላቸው በማስቀመጥ እነዚህ አሚኖ አሲድስ አንድ ላይ በመሆን ፕሮቲን ሲንተሳይዝ ይደረጋል ማለት ነው። so what we need to know is that አንድ ትራንስፈር RNA የሚሸከመው አንድ ስፔሲፊክ አሚኖ አሲድ መሆኑን ነው። then it has got this anticodon በሱ መሰረት አንቲኮዶኑ ሄዶ ከሱ ጋር ኮምፕሊመንተሪ ከሚሆን ኮዶን ጋር ሄዶ አታች በማድረግ አሚኖ አሲድስን በቅደም ተከተል እያንዳንዱ ትራንስፈር RNA ያስቀምጣሉ ማለት ነው። so እዚህ ጋር ያለውን ምስል ማየት እንችላለን። we have got this transfer RNA so by binding its anticodon by this case ለምሳሌ ሳይቶሲን አደኒን ሳይቶሲን ቢሆን that's complementary with the messenger RNA codon ለዚህ ደግሞ አንቲኮዶን ኮምፕሊመንተሪ የሚሆነው GUG ነው። so the transfer RNA acts as an adapter bringing the specific amino acid based on base complementary ማለት ነው። so እዚህ ምስል ላይ እንደምናየው the messenger RNA ላይ የሚገኘውን ኮዶን ጋር ኮምፕሊመንተሪ የሚሆነው አንቲኮዶን መጥቶ አታች ያደርጋል ማለት ነው። so basically በዚህ መልኩ ነው ማለት ነው ትራንስፈር RNA ከኮምፕሊመንተሪ ከሆነው ኮዶን which is on the messenger RNA ካለው ጋር ባይንድ የሚያደርገው። the complementary bases on the codon and the anticodon held together by hydrogen bonds በትራንስፈር RNA እና በሜሴንጀር RNA መካከል ያሉት this codon okay on the transfer RNA there is anticodon ብለናል and on the messenger RNA there is codon ብለናል አይደለ? complementary bases አሉ ብለናል። so complementary baseዎቹ ባይንድ የሚያደርጉት የሚተሳሰሩት በምን አይነት ቦንድ ነው? በሃይድሮጅን ቦንድ ነው። ኦኬ ሶ የሃይድሮጅን ቦንድ ፎርም ማድረጉ ጎን ለጎን ያሉትን አሚኖ አሲድስ መካከልም ፔፕታይድ ቦንድ ፎርም እንዲሆን ያደርጋል ማለት ነው። so there will be formation of peptide bond between the amino acids. okay and the ribosomes guides the transfer RNA to bind to the messenger RNA if it's carrying an amino acid. this ribosome transfer RNA ይዘው የመጣው አሚኖ አሲድ ትክክለኛ መሆኑን በመመሪያ መሰረት መሆኑን ያረጋግጣል። ከዛ ደግሞ ትክክለኛው ቦታ ላይ አታች እንዲያደርግ ያግዘዋል። እዚህ በአጠቃላይ ራይቦዞም ይቆጣጠራል ማለት ነው የትራንስፈር RNAን ተግባር። so በአጠቃላይ during translation ምን happen ያደርጋል? the messenger RNA carries the information from DNA line on the ribosome in the cytoplasm በtranscription process transcribed ተደርጎ የመጣው messenger RNA ከDNA የተሸከመውን genetic information ይዞ የት ይገባል? in the cytoplasm ከcytoplasm in the ribosome organelle where protein is synthesized የሚደረግበት ሳይት ነው ራይቦዞም ማለት። so the ribosomes attach on the messenger RNA the messenger RNA ከራይቦዞም ጋር attached ይሆናል ይጣበቃል and then let the transfer RNA loaded with a specific amino acid to enter always ብለናል transfer RNA አንቲኮዶን በተጨማሪም ደግሞ
ስፔሲፊክ የሆኑ አሚኖ አሲድስ ይዘው እናገኛቸዋለን ተንሳፈው ኢን ዘ ሳይቶፕላዝም። ሶ ያ የያዙት አንቲኮዶን ሄዶ ከሜሴንጀር አርኤንኤው ጋር ከሚገኘው ኮዶን ጋር ኮምፕሊመንተሪ ስለሚሆን ይሳሳብና አታችድ ይሆናሉ፣ ባይንድ ያደርጋሉ። እንዲህ እያለ ሌሎችኞቹም ትራንስፈር አርኤንኤ ዊዝ ስፔሲፊክ አሚኖ አሲድ መጥቶ አታች ያደርጋል። then this way between the two amino acids there will be a formation of peptide bond. okay እያለ ሁሉም ትራንስፈር አርኤንኤስ with their specific amino acid by their anticodon እያነበቡ ከኮዶን ጋር አታች እያደረጉ ይደረደራሉ። then the amino acids peptide bond form ያደርጋሉ። so as it says the transfer RNA with the anticodon brings the amino acids from the cytoplasm to the ribosome. ሄዶ ልክ እንደ ጭነት መኪና ተሸክሞ የሚመጣው አሚኖ አሲዶቹን the transfer RNA አለ and then the anticodon of the transfer RNA pair ያደርጋል ከኮዶን of the messenger RNA on the ribosome. then the information in the messenger RNA is translated into the protein with the help of the ribosomal RNA ማለት ነው። so ribosomal RNA is a part of ribosome ብለናል። ስለዚህ በሜሴንጀር RNA ላይ ተቀምጦ የነበረው መረጃና መመሪያ ይተረጎማል ማለት ነው። ተተርጉሞ በሱ መሰረት the amino acids ቅደም ተከተላቸውን ይዘው a polypeptide chain of amino acids form ያደርጋል ማለት ነው። then again it forms this polypeptide chain protein ይሆናሉ ማለት ነው። so this way ነው በአጠቃላይ ከዲኤንኤ የተገለበጠው ግልባጭ የሆነው ትራንስክራይብድ የሆነው መመሪያ ኢንፎርሜሽን ራይቦዞምስ ውስጥ ገብቶ ትራንስሌትድ ሆኖ ተተርጉሞ አስፈላጊው የፕሮቲን polypeptide chain የሚሰራው ማለት ነው። so from this figure 4.24 we could see both the transcription እና translation in the protein synthesis ሂደት ጊዜ so transcription ለመከለስ ምን እንዲያግዘን ይሄ ፊገር ትራንስክሪፕሽን ምንድነው አለን? ዲኤንኤ ላይ የሚገኝ ሴክሽን ኦፍ የዲኤንኤ ጄኔቲክ ኮድስ ግልባጭ ኮፒ የሚሰራበት ነው አለን። ያ ግልባጭ ኮፒ ምን እንለዋለን? the messenger RNA አለ። so እዚህ ጋር የዲኤንኤ ሄሊክስ አለ ደብል ስትራንድ። ልክ መሰራት የሚያስፈልገው የፕሮቲን አይነት ሲኖር ለዛች ፕሮቲን አይነት አስፈላጊ የምትሆነዋን የጄኔቲክ ኮድ የያዘችዋ ክፍል ኦፕንድ ትሆንና ትከፈትና by the help of the RNA polymerase enzyme አለን ምን ይሰራል? ግልባጩ ይሰራል አለን። okay so ግልባጩ the messenger RNA ነው። okay then ያንን መረጃ መመሪያ ጄኔቲክ ኮድ የያዘው RNA molecule እንዳልነው it's a copy of the exact copy of the coding strand ምክንያቱም ኮምፕሊመንተሪ ስለሚሆን ብለናል። ከግልባጩን ከተሰራበት ከቴምፕሌቱ ጋር ኮምፕሊመንተሪ ስለሚሆን የዚህ የኮዲንግ ስትራንዱ ኮፒ ነው የሚሆነው። except the thymine እና ዩራሲል ሪፕሌስ መደራረግ the same copy of the coding strand ይሆናል የቴምፕሌቱ ጋር ኮምፕሊመንተሪ የሆነው ማለታችን ነው። so እሱኛው ስትራንድ the messenger RNA ይሰራና ተሰርቶ ሲያልቅ አስፈላጊው ድረስ ግልባጭ ከተሰራ በኋላ ተመልሶ ያ ዲኤንኤ ደብል ሄሊክስ መሆን ይቀጥላል። the messenger RNA ከኒውክሊየስ ይወጣል። ከዛ in the cytoplasm የሚገኝ መንጋ ይገባል ማለት ነው። ራይቦዞም ጋር አታችድ ይሆናል። so this transcribe የሚደረገውን ፕሮሰስ የግልባጭ የሚሰራበትን ሂደት ትራንስክሪፕሽን እንለዋለን አለን። then ribosomes ጋር ከገባ በኋላ ደግሞ the translation ሂደት ይጀምራል ማለት ነው። so in the ribosomes the messenger RNA attach ያደርጋል። so on the messenger RNA ሶስት እያለን የምናነባቸው ነገሮች ኮዶን እንላቸዋለን አለን። okay represent የሚያደርጉት የሚይዙት መመሪያ ሶስቱ ኮዶን አንድ አሚኖ አሲድን ይወክላል ብለናል። ስለዚህ በዚህ በያዙት ኮዶን መሰረት there are transfer RNA የምንላቸው የአርኤንኤ molecules in the cytoplasm ተንሳፈው የምናገኛቸው እነዚህ ትራንስፈር RNA ደግሞ ለዚህ ለሜሴንጀር RNA ኮዶን አንቲኮዶን የሆኑ ይዘዋል ፕላስ ዲ ስፔሲፊክ አሚኖ አሲድ ይዘዋል። so በዚህ በእነሱ አንቲኮዶን ላይ ካለው ጋር ኮምፕሊመንተሪ የሚሆን ኮዶን on the messenger RNA ጋር ስለሚሳሳብ ያ ትራንስፈር RNA መጥቶ ባይንድ ሲያደርግ
እንዲሁም ሌላኛውም እንዲሁ ባይንድ ሲያደርግ ጎን ለጎን ያሉት አሚኖ አሲድስ ቅደም ተከተላቸውን ይዘው ግሮዊንግ ፕሮቲን ቼን ይሰራሉ። በዚህ ወይ ፕሮቲን ሲንተሳይዝድ ይሆናል ብለን አየን ማለት ነው። ሶ እንደምታዩት ራይቦዞም is the one that links all the amino acids and forms the protein. So the ribosome is the machine that synthesizes the protein. ግን የሚያስፈልጉት ግብአቶች are the messenger RNA, the transfer RNA and all the amino acids on the transfer RNA necessary ናቸው ማለት ነው ለፕሮቲን ሲንተሲስ። So እዚህ ጋር you can see kind of video ነገር እንዴት the transfer RNA እያመጡ እንደሚገጣጠሙ እንደምታዩት እዚህ ጋር ትራንስፈር RNA አስፓርቲክ አሲድን ይዞ ይመጣል። ከዛ ደግሞ ቀጣይኛው ደግሞ ትራንስፈር RNA ሌላኛውን አሚኖ አሲድ ይዞ ይመጣል። እንዲህ ያመጡ ብቻ ልክ እንደ ጭነት መኪና ይመጣሉ። አንቲኮዶናቸው ከኮዶን ጋር አታች ያደርጋል። በዚህ ጊዜ ይገጣጠማል አሚኖ አሲድ ለቼን እየተሰራ ይሄዳል። ከዛ ግን ይቀጥላል ማለት ነው። ስቶፕ ኮዶን መጥቶ አቁሙ በቃ ይሄ ፕሮቲን ተሰርቷል እስከሚል ድረስ። so this way በዚህ way ነው ማለት ነው all in all the protein synthesized የሚሆነው። as you can see there is a messenger RNA here እዚህ ራይቦዞም ውስጥ ይገባል። ከዛ the messenger RNA ለምናገኛቸው ኮዶንስ አሉ ሶስት እዚህ ጋር የምታያቸው። ትራንስፈር RNA ደግሞ የምናገኛቸው አንቲኮዶንስ ናቸው። አንቲኮዶንስ ከኮዶንስ ጋር አታች ሲያደርጉ the amino acids ፔፕታይድ ቦንድ ፎርም እያደረጉ ቼን እየቀጠለ ይሄዳል የሚለውን መረዳት ትችላላችሁ። በደንብ በተጨማሪ ለማየት ብንሞክር it is the cell አለን። ህዋስ ውስጥ ያለው ክፍለ ህዋስ ኒውክለስ ነው። inside the nucleus ምን አለ አለን? there is chromosome, right? so chromosome is a package of DNA ብለናል አይደለ? ራሱን አጣጥፎ DNA በክሮሞዞም መልክ ነው የምናገኘው። and this DNA on the histone protein አለ አለን። okay on the histone protein ላይ ተጠምጥሞ ነው የምናገኘው አለን። so DNA ሲፈታ double stranded DNA is like this. On the DNA we have got these genes. ዘረመል አለ አለን። የዘረመል መረጃዎች አሉ አለን። so during transcription ምንድነው happen የሚያደርገው? the RNA polymerase ይሄድና ትንሽ ክፍት የሆነችው የተከፈተች portion of the DNA section ላይ ሄዶ ምን ይሰራል? the messenger RNA ፎርም ያደርጋል። complementary RNA basesን በመስራት ማለት ነው ለአንዱ ስትራንድ እንደ ቴምፕሌት ተጠቅሞ። ግን እንደምታዩት ዩራሲል ከአዴኒን ሳይቶሲን ከጓኒን አድርጎ ይሰራል። ሶ ምን ፎርምድ ይሆናል ማለት ነው? ሜሴንጀር RNA ፎርምድ ይሆናል። ከምን ትራንስክራይብድ ሆኖ? ከዲኤንኤ ላይ ትራንስክራይብድ ሆኖ የተገለበጠ ግልባጭ ማለት ነው። ሶ that's the process what we call transcription የምንለው መረጃ ቅጂው ከዲኤንኤ በሜሴንጀር RNA ፎርም ሲሆን so that messenger RNA በኒውክለስ ፖር አድርጎ ይወጣል ማለት ነው። ከኒውክለስ ክፍለ ህዋስ ይወጣና የት ይሄዳል? ሳይቶፕላዝም ውስጥ። so in the cytoplasm there is what? ribosome ያለው። so ribosome ውስጥ ይገባና this messenger RNA ምን ይደረጋል? ምን ያደርጋል? ይነበባል። ትራንስሌትድ ይሆናል። ይተረጎማል። ማነው የሚተረጉመው? the transfer RNA ላይ ያለው አንቲኮዶንን ከኮዶን ጋር እያደረገ so the transfer RNA እዚህ ጋር the anticodones አሉት እንደምታዩት and always specific ሆነ አሚኖ አሲድም አለው ነው transfer RNA ብለናል። so እዚህ ጋር messenger RNA ጋር እየሄደ anticodon of the transfer RNA ከኮዶን of messenger RNA ጋር ባይንድ እያደረገ ሲሄድ እዚህ ጋር ተሸክመው ተጭነው የሚመጡት አሚኖ አሲድስ ይቀጣጠላሉ ማለት ነው። ኦኬ ሊንክድ ይሆናሉ በፔፕታይድ ቦንድ። so the polypeptide bond እየረዘመ እየተሰራ ይመጣል ማለት ነው። ኦኬ so this long polypeptide chain አንድ ላይ ሆኖና ምን ፎርም ያደርጋል? በመጨረሻ the protein ፎርምድ ይሆናል ማለት ነው። so that's the process of translation ፕሮቲን ሲንተሳይዝ የሚደረገው በዚህ ወይ መሆኑን በደንብ በዚህ አኒሜሽን መረዳት እንችላለን። የዛሬው ቪዲዮአችን ይህን ይመስል ነበረ። ስለ ፕሮቲን ሲንተሲስ በደንብ እንደተረዳችሁ ተስፋ አደርጋለሁ። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ። ጥያቄዎች፣ አስተያየቶች ካላችሁ እዛ ላይ ጻፉልን እያልኩኝ የዛሬን ቪዲዮ በዚህ ያበቃው። በቀጣው ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።